ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ዲያስፖራ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ። ዛሬ እጅግ በጣም ለህይወታችሁ አስፈላጊ የሆነ መረጃ ይዘን መጥተናል። ማስታወሻ ይዛችሁ ከስራችሁ እንኳን ላፍታ አረፍ ብላችሁ የምትሰሙት አስቸኳይ አንገብጋቢ መደመጥ ያለበት ጊዜ የማይሰጥ መረጃ ነው ይዘነው የመጣ ነው። አድማጭ ተመልካቾቻችን ረጋ ብለው ቆም ብለው ማስታወሻም እየያዙ ጭምር እነሱ ያሉበትን ስታተስ ከቪዲዮ ጋር እያገናዘቡ ቪዲዮውን ወደ ኋላና ወደፊት ደግመው ደጋግመው እንዲመለከቷቸው በማሰብ ይህን ዜናና መረጃ በሶስት ክፍል ከፍለን ለአድማጭ ተመልካቾቻችን እናቀርባለን። የመጀመሪያው በመላው የአሜሪካ ግዛት ለምትኖሩ ዲያስፖራ ኢትዮጵያውያን ከሀበሻ ጠበቆች ከሀበሻም የኢሚግሬሽን ጠበቆች የተላለፈ አስቸኳይ መደመጥ ያለበት ጊዜ የማይሰጥ መልእክት ነው። ይህ በቀዳሚነት ይቀርባል። ቀጥሎ የሚቀርበው መረጃ የተከበራችሁ አድማጭ ተመልካቾቻችን እዚህ አሜሪካን ሀገር ለግሪን ካርድ ቪዛ ለምትጠባበቁ በሙሉ ወይም ለሌሎች የቪዛ አገልግሎቶች ለምትጠባበቁና ቀጠሮ ላላችሁ በሙሉ መቼ ይደርሰናል መቼ ይሆነ የቀጠሮ ቀናችን ብላችሁ ለምትጨነቁ በሙሉ ይህ ዜናና መረጃ መፍትሄ ይዞ መጥቷል። በ2026 አዲሱ ቪዛ ቡሌቲን የቤተሰብ ወይም በቤተሰብ ስፖንሰርነት F1 F2 F3 F4 ድረስ በቪዛ ለምትመጡና አሜሪካን ሀገር ለመጣችሁ እዚሁም ላላችሁ በሙሉ መቼ እንደምትጠሩ ለቃለ መጠየቅ መቼ እንደምትጠሩ በዝርዝር እናቀርባለን። ይሄ ብቻም አይደለም በስራ ስፖንሰር ለምትመጡ EB1 EB2 EB3 EB4 EB5 ቪዛዎችን በሙሉ ቪዛ ቡሌቲን መቼ እንደሆነ ባጭሩ ግልጽ በሆነ መንገድ እናቀርባለን። እንዲሁም በዲቪ ሎተሪ ወደ አሜሪካን ሀገር ለመምጣት ቪዛ ለምትጠባበቁ በሙሉና ለሌሎችም የቪዛ አፕሊካንቶች በሙሉ የቪዛ ቡሌቲን መቼ እንደሆነ ቀናችሁ ይህ ጊዜያችሁን ይቆጥብላችኋል፣ ጉልበታችሁን ይቆጥብላችኋል፣ ሐሳብና ጭንቀታችሁንም ይቆጥብላችኋል። በስተመጨረሻ እዚሁ ጋር ተያይዞ በርካታ አድማጭ ተመልካቾቻችን በተደጋጋሚ በኮሜንት ሴክሽናችን የሚጠይቁን ስለ አንድ ፕሮግራምም ሰፋ ያለ ዘገባ ይዘናል። እሱም ዌልካም ኮር ይባላል። ይህ ፕሮግራም ለኢትዮጵያውያን እጅግ በጣም ጠቃሚ ነበር። እዚህ አሜሪካን ሀገር በአሁኑ ሰዓት ያለበትን ሁኔታ ምንድነው የሚለውን በዝርዝር ለአድማጭ ተመልካቾቻችን እናቀርባለን። እጅግ በጣም ወሳኝ ቪዲዮ ነው። እኛም በጣም ደክመንበት ረጅም ጊዜ ወስደን ያዘጋጀነው ዝግጅት ነው። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ አብረን መረጃውን እንከታተለው። በአሜሪካን ሀገር የዲያስፖራ ህይወት ውስጥ ከኢሚግሬሽን ጋር ተያይዘው የሚወጡ መረጃዎች፣ ዜናዎችና ትንታኔዎች ለህይወታችን እጅግ በጣም አስፈላጊ ናቸው። ልክ ዳይ ቱ ዳይ አክቲቪቲያችን ለመስራት አስፈላጊ የሆኑ ነገሮችን ሁሌም እንደምናደርገው ሁሉ እነዚህን መረጃዎች ዳይሊ መከታተልና መስማት እጅግ በጣም ጠቃሚ ነው። መረጃዎቹን ከያዝና ከሰማን በኋላ አንዳንዶቹም በዝርዝር ወደ ግል ህይወታችን የሚመጡ ሲሆኑ ጠበቃዎችን ማማከር ጠበቃዎችን መያዝና የጠበቃዎችን ምክር መስማት ይጠይቃሉ። በዛሬው ዝግጅታችን በቀዳሚነት ለእናንተ የምናስደምጣችሁ አሜሪካን ሀገር አሉ የተባሉ የሀበሻ ጠበቆች የሰጡትን ምክረ ሐሳብና የሰጡትን መመሪያ እንዲሁም የሰጡትን መልእክት ለእናንተ እናስተላልፋለን። እጅግ በጣም ጠቃሚ መረጃ ነው። ብዙዎቻችን የምናውቀውና የምንኮራበት ተወዳጁ ጠበቃም የሀበሻ ጠበቃ ሙሉ ዓለም ያስተላለፈውን መልእክት ነው በቀዳሚነት የምናስደምጣችሁ። እንዲህ ይላል። ሶማሌዎች ሲታሙ ኢትዮጵያውያኖች ለኔ ብለው ይስሙ ይላል ርዕሱ። ሶማሌዎች በሚኒሶታ ሲታሙ ሰምተናል፣ ኢትዮጵያውያን ደግሞ ነግለኔ ብላችሁ ስሙት አዳምጧቸው ይለናል። ምን ሊነግረን ይሆን ጠበቃው? ጓደኛ ሲታማ ለኔ ብለህ ስማ የሚል አባባል አለ ብሎ ይጀምራል ጠበቃው። በሶማሌ ማህበረሰብ ላይ የተከሰተው ዘመቻም የኢትዮጵያ ዲያስፖራዎች ለኔ ብለው መስማት ይገባቸዋል ይላል። ብዙ ትምህርት ይወስዱበታል ያገኙበታልም ይላል። ይህ ዘመቻ እውነትና ፖለቲካ ላይ የተመሰረተ ዘመቻ ነው። ያለ ጥርጥር በዚህ ማህበረሰብ ውስጥ ያሉ ጥቂት ግለሰቦች ከፍተኛ ዝርፊያ በአሜሪካ በሚኒሶታ ግዛት ፈጽመዋል። ይህ ለ4 እና ለ5 ዓመታት የቀጠለ ነው። ዛሬ በእነዚህ ጥቂት ሰዎች ብቻ በመቶ ሺህ የሚቆጠሩ ሶማሌዎች በዚህ በአሜሪካን ሀገር እየተረበሹ ነው። ኑሯቸውም ምስቅልቅል ብሏል። ቢዝነሳቸውም ተዘግቷል። ዲፖርቴሽን ውስጥም ገብተዋል። ብዙዎቹም በስጋት ላይ ይገኛሉ ይለናል። ከነዚህ ዜጎች ነው እንግዲህ ዲያስፖራ ኢትዮጵያውያን ትልቅ ትምህርት እንዲወስዱ ጠበቃው ያሳሰቡት። ብዙ ጊዜ እንደምለው እያንዳንዳችን የተሸከምነው የራሳችን ሸክም አለ። እያንዳንዱ ኢትዮጵያዊ ሀገሩንና ማህበረሰቡን ተሸክሟል። እውነት ነው፣ ትክክል ነው። በተለይ ጥፋታችን የጋራ የመሆን እድሉ ሰፊ ነው።
አሜሪካን ሀገር ስንኖር አንዱ የሚያጠፋው ጥፋት ከሌሎቻችን ጋር ይስተሳሰራል። ስኖቦል የሚባል ነገር አለ። ያንዱ ጥፋት አንዱን ይነካል። ሁላችንም እዚህ አሜሪካን ሀገር ስደተኞች ነንና በአንዱ ጥፋት አንዳችን እሱም እንደዛ ይሆናል ተብሎ መፈረጃችን አይቀርም። በእርግጥ ሁኔታው አይጥ በበላ ዳዋ ተመታ መሆኑ ግልጽ ነው። ይሁን እንጂ አሁንም አሜሪካን ሀገር አይጥ በበላ ዳዋ ተመታ የሚለው የጅምላ ፍረጃ አይቀርም ነው የሚሉን ጠበቃው። እንደ ሶማሌዎች በተመሳሳይ የዳይኬርና የአገልግሎት ቢዝነስ ላይ ያላችሁ ኢትዮጵያውያኖች በሙሉ እያንዳንዱ የምታደርጉት ጥፋት ማጭበርበርና ወንጀሎች በቀላሉ ወደ ፖሊስ ተቀይሮ ማህበረሰቡ ሁሉ ወደ ፖሊሲ ተቀይሮ ወደ ህግ ተቀይሮ ማህበረሰቡን ሁሉ የሚጎዳ ህግና መመሪያዎችን አሜሪካ በእኛ ላይ ሊያወጡብን ይችላሉ ይለናል። ትክክል፣ ምንም ጥያቄ የለውም። በተቃራኒው ደግሞ ኢትዮጵያውያኖች ጋር አስገቡኝ የሚባል አይነት ዳይኬርና ሲኒየር ሆም ኬር መፍጠር እንችላለን። አዎ ኢትዮጵያውያን የራሳችን አስገቡኝ እንፈልገዋለን የሚባል ጽድት ያለ ከሁሉም ወንጀሎች ከሜኒ ላውንደሪ የጸዳ ማቋቋም እንደሚቻል ነው እንግዲህ ጠበቃው የነገሩን። ምርጫው የኛ ነው። በተሎ መበልጸግና መዋረድ ወይስ ዘላቂ የሆነ የቢዝነስ ኤምፓየር መገንባት? የትኛው ለኢትዮጵያውያኖች ይጠቅማል ይለናል ጠበቃው። እውነት ነው፣ ከሁለት አንዱን መምረጥ ያስፈልጋል። በጣም ስኬታማ የሆነ አንድ ኢትዮጵያዊ ዶክተር ጓደኛ ነበረኝ ይሉናል ጠበቃው። መንገድ ላይ አንድ ነጭ ሰው መኪና ተበላሽቶበት ወይም አንድ ፈረንጅ መኪና ተበላሽቶበት ቢቆም ቁሜ አግዘዋለሁ ይላል። በረዶም ሆነ ብርዱንም እቋቋመዋለሁ። ከዛም ኢትዮጵያዊ እንደሆንኩኝ ግን በደንብ አስረግጬ በ4 ነጥብ እነግረዋለሁ ይሉናል ጠበቃው። የዚያን ነጭ አይምሮ መለወጥ ቀላል አይደለም። ሳይኮሎጂካሊ ነጮች ላይ ያለውን የሳይኮሎጂካል ወይም የአመለካከት የግንዛቤ ችግር እንቀይረው ነው የሚሉት ጠበቃው ባጭሩ። ምን በመሆን? ዲሲፕሊንድ በመሆን መልካም ሰዎች በመሆን ፍቅር በመስጠት ፍቅር ከሌለ ከንቱ ነኝ የሚለውን ጠበቃው የጠቀሱት ባይሆንም እንኳን የሚጠቅሱት ይመስለናል በዚህ ጽሑፋቸው ላይ። ምናልባት ስደተኛ የሚጠላ ከሆነ ከዚህ በኋላ ያን እምነቱን እንዲጠራጠር ላደርገው እችላለሁ። ቢያንስ ስለ ኢትዮጵያውያኖች ጥሩ ግምት እንዲኖረው ማድረግ እችላለሁ ይላል። ትክክል። ይሄ እጅግ በጣም በሳል አስተሳሰብ ነው። ኢትዮጵያውያኖች ስለ መብት እርሱት፣ መብቴ ነው የሚል ነገር አብዝቼ ስለምሰማ ነው ይሉናል ጠበቃው። አሜሪካን ሀገር ግሪን ካርድ የምንለው ብቻም ሳይሆን ሲቲዝንስ የሚባለው ራሱ መብት ነው ይባላል። ፕሪቪሌጅ ነው አይደለም ነው የሚሉ የሚከራከሩ አንዳንድ ሀሳቦች አሉ። መብቴ ነው የሚለው ብዙ ርቅ አያስሄድም ነው ጠበቃችን የሚሉ። ብልህ ማህበረሰብ ከመብቱ ይልቅ ስለ ግዴታው አብዝቶ ይጨነቃል። የመጣንበትን ማህበረሰብ የተሻለ ማድረግ፣ ያገኘናቸውን በጎ ሴቶች መጠበቅ ግዴታችን ነው። ከመብታችን ይልቅ ለግዴታችን አጥብቀን መጨነቅ። መብታችን ያለው በሌላ እጅ ስር ነው። ግዴታችን ደግሞ ያለው በእኛ ቁጥጥር ስር ነው። እኛ መቆጣጠር የምንችለውን ነገር ስናደርግ መብታችን ሰተት ብሎ በራችን ድረስ ራሱ አንኳኩቶ ይመጣል። ይሄን ነው ማድረግ ያለብን። መብታችን ባለመጠቀም በእርግጥ የሚቀርብን ጥቅም ቢኖርም እንኳን የሚመጣብን ጉዳት ከባድ አይሆንም። ግዴታችን ባለመወጣት ግን የሚመጣው ጉዳት ከባድ ነው። ሌላኛው የሶማሌ ማህበረሰብ የወደቀበት ነገር መመሳሰል ነው። በቀላሉ ሶማሌዎች ይለያሉ። በሁሉ ነገር አሁንም ሶማሌ እንደሆኑና እንዲመስሏችሁ ነው የሚያደርጉት ይለናል። ይህ መብት ነው። ስለ መብት ካወራን ብልሃትና ጥበብ ግን አይደለም። ቻርልስ ዳርዊን እጅግ ጥበበኛ ሰው ነበር። በጣም ሲበዛ ጠበብት። በህይወቱ ሁሉ ለመርዳት የጣረው ዓለም እንዴት እንደሚሰራ ከፍልስፍናና ከስብከት ነፃ ሆኖ ማየት ነው ይላል። ለዚህ ነው ከተራ መደብ የወጣው ግለሰብ ፍጻሜው ታላቅ ቦታ ዌስት ሚኒስቴር ሆኖ እንዲሾም ያስቻለው ይለናል። ዳርዊን ስነ ፍጥረትን ሲያጠና ከአንድ እውነት ጋር ተጋፈጠ። የጠፋና ከዚህ ዓለም በቁጥር የቀነሱ ወይም ድራሻቸው የሌሉ ፍጥረታትን ሲያይ አንድ መለያቸው መመሳሰል ማድረግ አለመቻላቸው ነበር።
የህይወት መከራ ውጣ ውረድ በተፈጠረ ጊዜ የህይወት መከራውን ማለፍ የቻለው ጠንካራው ፍጥረት አልነበረም። ፈጣኑ እንስሳም አልነበረም። ቀልጣፋውም ጎበዙም አልነበረም። አዳፕት ማድረግ ወይም መመሳሰል የቻሉት ናቸው ሰርቫይቭ ያደረጉት። ሰርቫይቫል ኦፍ ዘ ፊተስ የሚባል ነገር አለ። ጠበቃችን አዳፕቴሽን የሚለውን ቃል በግልጽ ተጠቅመውበታል። አጠቃላይ ጠበቃችን የገለጹት ጽንሰ ሐሳቡ ሰርቫይቫል ኦፍ ዘ ፊተስ ከሚለው የቻርልስ ዳርዊን ጽሑፍ የተወሰደ ነው። ተፈጥሮን በኃይል መጋፈጥ ሳይሆን አዳፕት ማድረግ ብልህነትና ጥበብ ነው ይለናል። የተፈጥሮን ኃይለኛ ማዕበል የተሻገሩት ነፍሳት ብቸኛ ባህሪያቸው በፍጥነት ራሳቸውን ከአካባቢያቸው ጋር ማመሳሰልና መለወጥ መቻላቸው ነበር ይላል እንጂ ጠንካሮችም ሆነ ፈጣኖችም አልተረፉም። የሶማሌ ኮሚኒቲ በጣም ፈጣን ነው። በፍጥነት አንድ ነገር ውስጥ ዘሎ ይገባል። በጣም ጠንካራ ህብረት ያለው ማህበረሰብ ነው። እጅግ በጣም ጠንካራ። አንድ ነገር ግን አይደለም። የሚኖሩበትን ማህበረሰብ ለመምሰል ምንም ጥረት አያደርጉም። ከሚኖሩበት ማህበረሰብ ጋር አይመሳሰሉም። በሁሉም ነገራቸው ኮምፓቲብል አይደሉም ይላል። በ1930ዎቹ የአይሁድና የጣሊያን ስደተኞችን የያዙ መርከቦች ተመልሰው ስደተኞችን ይዘው እንዲመለሱ በአሜሪካ ወታደሮች ይገደዱ ነበር። በጣም በብዙ ቁጥር የሚቆጠሩ እስራኤሎች አሜሪካ ሊገቡ ትንሽ ሲቀራቸው አሜሪካ አንቀበልም ብለው እስራኤሎችን መልሰዋቸው ነበር። ይሄ እጅግ የሚገርም ታሪክ ነው። ምክንያቱም እነዚህ ስደተኞች ካቶሊኮች ናቸው፣ አይሁዶች ናቸው። የአሜሪካ ቋንቋ፣ ባህልና አስተሳሰብ አይመስሉም ብለው ያስቡ ነበር። ነጮች ቢሆኑም እንኳን ግን ከዘመናት በኋላ አንድ ሰው አይሁድ ነኝ ዘመዶቼ ጣሊያን ናቸው ካላላቸው በቀር ምንም አያውቁም ነበር። ያ ማህበረሰብ ፍጹም ነው ከአሜሪካ ጋር የተመሳሰለው። ከሆነ ጊዜ በኋላ ግን አዳፕት አደረጉት ማለት ነው። አሁን እስራኤሎች አሜሪካን ሀገር ውስጥ በዓላቸው ሳይቀር በፕሬዚዳንት ትራምፕ በነጩ ቤተ መንግስት ሃኑካ የሚባለው በዓላቸው ይከበርላቸዋል። ተመሳስለዋል። ፕሬዚዳንት ትራምፕ አሁን ለእስራኤል የሚሰጣትን ጥበቃ ማንኛውም ሀገር አይሰጣትም። ይሄ ለምን መጣ? አዳፕት አድርገውታል ማለት ነው። ኢትዮጵያውያኖች ኢትዮጵያዊነታችንን ሳንተው አሜሪካዊ መሆን ያስፈልገናል። ኢትዮጵያዊነን አሜሪካንን መሽተት መቻል አለብን። ለአሜሪካ አስተዋጽኦ ማድረግ አለብን። አሁን አሜሪካውያኖች እስራኤልን ከአሜሪካ ውጡ ለማለት እንኳን አይደፍሩም። እስራኤሎች አሜሪካን ውስጥ ትልቅ ሚና ስላላቸው ይሄን ነው የሚሉን ጠበቃው። መመሳሰል መቻል ለመጣንበትም ማህበረሰብ ስጋት ከመሆን ያድነናል። የመጣንበት ማህበረሰብ እንደ ስጋት እንዳይቆጥረን ከፈለግን እንምሰለው። ባህሉን፣ ወጉን፣ ልማዱን እንምሰለው። በነገራችን ላይ በዚህ ዓለም የትኛውም አይነት ካልቸር የኔ ነው ትክክል የከሌ ትክክል አይደለም የሚባል የለም። ኖ ዩኒቨርሳል ትሩዝ ካልቸርስ። የአንዱ ባህል ከአንዱ ባህል ተመሳሳይ ነው። በኢትዮጵያውያን ባህል ሰው ሲሞት ነጭ ይለበሳል፣ ጥቁር ይለበሳል። በኢትዮጵያውያኖች ሰው ሲሞት ጥቁር ይለበሳል። በህንዶች ሰው ሲሞት ነጭ ይለበሳል። በአንዳንድ ሀገሮች ሰው ሲሞት አስከሬኑ ተቃጥሎ ይጣላል። በሌላ ሀገሮች በኢትዮጵያ በተለይ ሐውልት ተሰርቶለት ይቀመጣል። የትኛው ነው ትክክል ብትሉን ሁሉም ለየራሱ ትክክል ነው የሚለውን መውሰድ። ሁሉም ለየራሱ ትክክል ነው የሚለውን ስንወስድ በጋራ ለመኖር ትልቅ እሴት ያመጣል ማለት ነው። ይሄ ሶሻሊዝም የሚለው ትክክለኛው አገላለጽ ይሄ ነው። በፖለቲካ ፓርቲዎች ውስጥ ገብተን እነሱን እንምሰል። ትክክል። ልጆቻችን የአሜሪካ ተቋም ውስጥ ከወታደራዊ እስከ ሲቪሉ ገብተው አሜሪካን በታማኝነት እንዲያገለግሉ እናስተምራቸው። ህዝብን ማገልገል ለኢትዮጵያውያኖች ብቻ የተተወ አይደለም። የሰው ልጅ ዩኒቨርሳል ነው ባፈጣጠሩ። አሜሪካውያንን በበጎ አድራጎት ድርጅት ገብተን ትውልድ አሜሪካውያንን ነጮችን ብንረዳም ኢትዮጵያውያንንም ብንረዳ ውጤቱ በፈጣሪያችን ዘንድ የሚሰጠን አንድ አይነት ነው። የሰው ልጅ መርዳት በሚለው አንድ ትልቅ አምብሬላ ውስጥ የሚካተት ነው የሚሆነው ማለት ነው። ስለዚህ እኛንን ባውንደሪ ያወጣንለት እቺ አሜሪካ ናት፣ እቺ አፍሪካ፣ እቺ ኢትዮጵያ ብለን እንጂ በፈጣሪ ዘንድ ሁሉም ሰው እኩል ነው ማለት ነው። የሃይማኖት ተቋሞቻችን የዚህን ሀገር በዓላት ያክብሩ። ሃይማኖቱን እስካልተጋጩ ድረስ የዚህን ሀገር ማንነት ይውረሱ። ምንም ችግር የለውም። በእድሜ ከፍ ያልን ሰዎች ለራሳችን ጥቅም ስንል ስነ ልቦናችን ለመጠበቅ ስንል ይሄን ፍሰት እናስቁመው ይላል።
አሜሪካን እንመሳሰላት። ለምሳሌ ክሪስማስ በአሜሪካን ሀገር ሲከበር የሃይማኖት ተቋሞቻችን ሃፒ ክሪስማስ ብለው ማክበር ነበረባቸው። ይሄ ለኢትዮጵያውያን የክርስትና እምነት ተከታዮች እንደውም ትልቅ ዋጋ ያለው ነው። አልተመለከቱትም እንጂ በጣም የሚጠቅም ነው። ከምዕራቡ ዓለም ጋር መመሳሰል፣ አንድ መሆን፣ ዩኒቲ መፍጠር እጅግ በጣም ጠቃሚ ነው። ዶግማና ቀኖናውን የኢትዮጵያን የሚከለክላቸው የለም። ክሪስማስን በአሜሪካን ሀገር ሁሉም ቸርቾች ማክበር ነበረባቸው። የኢትዮጵያን ሲመጣ ደግሞ በኢትዮጵያውያን ዘንድ ያከብሩታል። የቀን አቆጣጠር ልዩነት ነው እንጂ የተወለደው ለሁሉም ክርስቲያኖች የሚያምኑበት አምላካቸው ነው። ሌላ ነገር የለውም። ነጮችም የሚያከብሩት እንደውም ፕሬዚዳንት ትራምፕ በአሁኑ ወቅት የሚያደርጉት እንቅስቃሴ እጅግ ደስ የሚል ነው፣ የሚበረታታም ነው። ስደተኞች ላይ ያለው እንዳለ ሆኖ ማለት ነው። ስደተኞች ላይ ያለው እንዳለ ሆኖ እያሉ እንግዲህ ብዙ ጽፎችን አካፍለውናል። ጠበቃ ሙሉ ዓለም የሃይማኖት መምህሩ ቅዱስ ዮሐንስ ዘሰዋሰው እድገት ማለት የድብቅ እድገት ነው ይላል። በድብቅ እደጉ። ማሳየት፣ መጎረር፣ መተበት፣ እዩኝ እዩኝ፣ ብቅ ብቅ ማለት ከሀገሬው እኩል አፍ ለአፍ መካፈት ጠላትና ቀናተኛ ብቻ ነው የሚያበዛብን። ትክክል። ኢልሃን ዑመር ከፕሬዚዳንት ትራምፕ እኩል በመንጠራራቷ አሁን እንደገና አንገቷን ደፍታለች። ከፍ አድርጉኝ፣ በኋላ ደግሞ አወርዱኝ ይመጣል። አሁን በሶማሌዎች ዘንድ የታወጀው ከባድ ነው። አፍ መካፈት ጀምረዋል። ይህ ተገቢ አይደለም። በዲሲ በሜሪላንድ እና በቨርጂኒያ አካባቢ ያላችሁ ኢትዮጵያውያኖች በተለይ ተብላችኋል። ለዚህ ትልቅ ሚና አላችሁ። ከአይሁድ ማህበረሰብ ተማሩ። ይሄ ማህበረሰብ በቁጥር ከስደት ከ6 ሚሊዮን አይበልጥ። በጣም ትንሽ ነው፣ ግን በጣም ብልህ ነው። አሜሪካን በፍጹም እየወደደ ለእስራኤል ግን ታማኝ ነው። ልጆቹን ያስተምራል። አይሁድ እንደሆኑ አሜሪካዊ ናቸው። ከአሜሪካውያኖች ጋር ይጋባሉ፣ ይዋለዳሉ። በሁሉም ተቋሞች ውስጥ ገብተው ይሄን ሀገር ያገለግላሉ። በዚህም አይሁድ እንዲከበር ተደረገ። ይህ ከባድ ሸክም ነው፣ ግን የሚቻል ሸክም ነው። በጣም ቀላል የሚቻል። ለምሳሌ አንድ ቀላል የሆነ ግን ኢትዮጵያዊ ማህበረሰብ ላይ የሚስተዋል ነገር ላንሳ ይሉናል ጠበቃው። ይሄም ሽታ ነው ይላል። ኢትዮጵያውያኖች ከምናስበው የምግብ አይነት የተነሳ በስራ ቦታ ራሱ ስንሄድ ልዩ ጠረን አለን። ይህ የሚረብሽ ጠረን ነው። ኢትዮጵያውያን አሳንሱር ወይም ኤሌቬተር ውስጥ ከገባ ኢትዮጵያዊ መሆን ሳይናገር ታውቁታላችሁ፣ ትለይታላችሁ፣ በሽታው ይታወቃል ይላል። የምግብ ሽታ ኢትዮጵያ ውስጥ ይሄን ጠረን አስታውየው አላውቅ። ምናልባት ማድ ቤት ከውጭ ስለሆነ ሊሆን ይችላል፣ ወይም አዳብት አድርጌው ሊሆን ይችላል ይሉናል ጠበቃው። ይህ ልጆቻችን ሳይቀር ምግብ እየሸተቱ ትምህርት ቤት እንዲሄዱ ሆኗል። ተመሳሳይ ሽታ የምታስተውሉት በሶማሌ ማህበረሰብ ላይ ነው። የተለየ ሽቶ ነው የሚቀቡት። በአሜሪካ ውስጥ ያልተለመደ እና ለማህበረሰቡ እንግዳ የሆነ ቢሮ አንድ ሶማሌ ከመጣ ለደቂቃዎች ይህ ሽታ በዚያ ቦታ በቀላሉ መለየት ይችላል። በሽቷቸው ይታወቃሉ። አሁንም ስለ መብት የምናወራ ከሆነ መብታችን ነው፣ ግን እያወራን ያለነው ቁም ነገሩም አዳፕቴሽን ላይ ነው። አካባቢውን የሚመስል ኢንቲግሬት ያደርጋል፣ ይዋሃዳል፣ በሰላም ይኖራል። ይሄ የብልሃት ጽሑፍ እንጂ የመብት ጽሑፍ አይደለም። ማንነትና ተመሳሳይ ሀበሾችን ከሆነ የሚጨንቃችሁ ይሄ ጽሑፍ ሊያናድዳችሁ ይችል ይሆናል ይላሉ። ግን ማህበረሰባችንን ያለ አደጋ ተወዶና ተፈልጎ አሜሪካ ውስጥ በስኬት እንዲኖር ከፈለግን የመጣንበትን ማህበረሰብ ማወቅ፣ ማክበር፣ መምሰልና አዎንታዊ አበርክቶ እንዲኖረን ማድረግ ነው ይላሉ ጠበቃው። ትክክል ነው። ኮምፓቴብል መሆን በሲስተም እንኳን በኮምፒውተር ሲስተም ትልልቅ የሶፍትዌር ኢንጂነሮች እንደሚያወሩት አንድ ሰው ሶፍትዌር ሲሰራ ኮምፓቴብል ካልሆነ ያ ሶፍትዌር ከገበያ ውጭ ነው የሚሆነው። ኮምፓቴብል ማለት የተለያዩ ዲቫይሶችን ሰፖርት ማድረግ የሚችል
አንዱ ሲስተም ከሌላው ሶፍትዌር ጋር ዳታ ኤክስቼንጅ ማድረግ የሚችል በቀላሉ መግባባት የሚችል ማለት ነው። የራሱን ሲስተምነት ግን አስጠብቆ የሚቀጥል። ስለዚህ ኢትዮጵያውያኖች በየትምህርት ቤቱ በየስራ ቦታው የኢትዮጵያ ምግቦች እንደሚታወቁት በጣም ስፓይሲ ስለሆኑ ምግብ የሚሰሩበት ቦታና ልብስ የሚያስቀምጡበት የተቀራረበ በመሆኑ ምክንያት ሊሆን ይችላል፣ ወይ ከጥንቃቄ ጉድለት ሊሆን ይችላል። በርካታ ኢትዮጵያውያን አሜሪካን ሀገር በተለያየ ቦታ ሲንቀሳቀሱ ምግብ ይሸታል ልብሳቸው ነው ጠበቃው። ይሄ በጣም ቀላልና ተራ ማስተካከል የሚቻል ነው። የሶማሌዎች ሽቶ እንዳለ ሆኖ ማለት ነው። ስለዚህ ለሶማሌ ተብሎ የተመረተ ሌላ ሽቶ የለም። የአሜሪካን ሽቶ ብንጠቀም በኢትዮጵያዊነታችን ላይ የሚያመጣው ለውጥ አለ ወይ? የኢትዮጵያውያን ቀሚስ አሱበን ልንለብሰው እንችላለን። የኢትዮጵያውያን ልብሶች ልንለብሳቸው እንችላለን፣ ያምራሉ። ግን በአሜሪካ ዲዛይን ብናረጋቸውስ? ለምሳሌ የኢትዮጵያ ባንዲራ በጎን ካለው በጎን የአሜሪካ ባንዲራ ብንጨምርበት ምን ችግር አለ? ኢትዮጵያዊነታችን ይቀንሰዋል? አይቀንሰው። ያለንባትን የቆምንባትን ምድር ማክበር ያስፈልጋል። አሜሪካን ሀገር እስከ ቆምን ድረስ የቆምንበትን ምድር አንዳንድ ሰዎች የቆምክበትን አስብ ይላሉ። እንደውም ምን ይባላል መሰላችሁ? በማን ላይ ቆማችሁ ፈጣሪን ታማላችሁ ይባላል። አንዳንድ ሰው ፈጣሪን ያማል ብድግ ብሎ በማን ላይ እንዳለ አያውቅም። ቀን ፀሐይ እንድትጨልም ማድረግ ቢችል ይሄ ሁሉ ህዝብ ምንም መሆን አይችልም። ዝናብ እንዲጠፋ ማድረግ ቢችል ይሄ ሁሉ ህዝብ መጥፋት ይችላል ባንዴው። በማን ላይ ቆማችሁ ፈጣሪን ታማላችሁ ማለት ይሄ ነው። አሜሪካ ምድር ተቆሞ አሜሪካን አለመምሰል፣ አሜሪካን ማዋረድ፣ ዳውን አሜሪካ ማለት አፓፕ ሶማሌ ማለት ምን ማለት ነው? ኢትዮጵያውያን ከዚህ ትምህርት ይወሰድ ነው የጠበቃው መልእክት። ኢትዮጵያውያን ከዛሬ ጀምሮ ትምህርት እንደሚወስዱ ምንም አያጠያይቅ። ቀጣዩ መረጃ የተከበራችሁ አድማጭ ተመልካቾቻችን ቪዛ ቡሌቲን ተለቋል። ለሁሉም ቪዛ ለምትጠባበቁ አሜሪካን ሀገር ላላችሁ ቪዛ ለምትጠባበቁ በሙሉ ቪዛ ቡሌቲን እንዲህ ባጭሩ ሳናስረዝም እንነግራችኋለን። የመጀመሪያው ከቤተሰብ ነው የምንጀምረው። ከቤተሰብ ቪዛ እንጀምራለን። ቪዛ ቡሌቲን 2026 ብላችሁ ትገባላችሁ። ቪዛ ቡሌቲን 2026 ከገባችሁ በኋላ ልክ እዚህ ዌብሳይቱ ጋር travel.state.gov ይህ የአሜሪካ የኢሚግሬሽን መስሪያ ቤት ያወጣው እውነተኛ ትክክለኛ የማይቀየር አሁን ከጥር ጀምሮ የሚሰራ የቪዛ ቡሌቲን ፕሮግራም ነው። ለሁሉም ይሰራል። አንዳንድ ቪዲዮዎችን በዝርዝር ከዚህ በፊት ሰርተንላቸዋል። እያንዳንዱን ኢንዲቴል ሰርተንላቸዋል። የቤተሰብ የትኛው ነው፣ የስራ ስፖንሰር የትኛው ነው፣ ሌሎችስ የሚሉትን በዝርዝር ሰርተንላቸዋል። አሁን ደግሞ የምንሰራላችሁ ሁሉንም ባንድ ላይ የያዘውን ፕሮግራም ይሆናል። ከየት እንጀምራለን? ከቤተሰብ ፋይናል አክሽን የሚለውን እናቀርብላችኋለን። የቤተሰብ ቪዛ ወይም በቤተሰብ ስፖንሰር አድራጊነት የምትመጡ ወደ አሜሪካን ሀገር የምትመጡ በሙሉ ይችን ቴብል ተጠቀሟት። ሌላ እንዳደክሙ። አሁን ጥር ወር ውስጥ መቼ እንደሚደርሳችሁ ለማወቅ ይችን ቴብል በቀጥታ ኮምፒውተራችሁን፣ ስልካችሁን፣ ታብሌታችሁን ክፈቱና ራሳችሁ እንድታዩት ነው። መጀመሪያ ግን ቪዲዮውን ሁሉንም ካያችሁ በኋላ እናንተ ጊዜ ስታገኙ ደግሞ በየጊዜው እየገባችሁ ይሄን ቼክ አድርጉ። ድካማችሁን ይቀንስላችኋል። የአሜሪካ የስደተኞች መስሪያ ቤት ያወጣው ፕሮግራም ነው ማለት ነው። እዚች ጋር ስታነቡ ፋሚሊ ስፖንሰርድ የምትላለች እዚች ጋር ፋሚሊ ስፖንሰርድ F1 F2A F2B F3 F4 የሚባሉ አሉ። ልክ እነዚህን ትተውና ወደ ጎን ኦል ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ የሚል አለ። ይህች ናት የኢትዮጵያ ትክክለኛዋ ኢትዮጵያኖች የሚገኙባት ከዚች ነው። ወደ ጎን ቻይና፣ ኢንዲያ ምናምን የሚሉ ኮለም አሉ። እነዚህን አትጠቀሙባቸውም ማለት ነው። አትጠቀሙባቸውም። ስለዚህ በቤተሰብ ቪዛ አሜሪካን ሀገር ለግሪን ካርድ፣ ለቃለ መጠየቅ ወይም ለሌላ ፕሮግራም ቪዛ አስገብታችሁ የምትጠባበቁ በሙሉ ፕሮግራማችሁ ይሄ ነው። F1 የተመደባችሁ F1 ማን ነው? F2 ማን ነው? F2B ማን ነው? F3 F4 ማን ነው የሚለውን ከኛ የዩቲዩብ ቻናል መለስ ብላችሁ በፓወርፖይንት የተሰራ ጥቁር ባክግራውንድ ያለው በቢጫ ከለር የተጻፈ ቴክስት ያለው ረጅም የሆነ ፓወርፖይንት አለላችሁ። እሱ ጋር ገብታችሁ በዝርዝር ማየት ትችላላችሁ። እዚሁ ጋርም የተወሰነ ሃይላይት እናሳያችኋለን። አጠቃላይ F1 F2 F3 F4 የሚባሉት የቪዛ አይነቶች አሜሪካን ሀገር የሚኖሩ ዜጎችና የግሪን ካርድ ሆልደሮች ወደ አሜሪካን ሀገር የሚመጡበት ወይም ቤተሰቦቻቸውን የሚያመጡበት የቪዛ አይነት ነው። የጮኝነት ቪዛ በዚህ አይካተትም። የትዳር ቪዛ በዚህ አይካተትም። የጮኝነት ቪዛ ኬዋን ቪዛ ይባላል። እሱ በዚህ አይገባም።
እንዲሁም አይአር እና ሲአር ዋን የሚባሉ ቪዛዎችም አሉ። እነሱ የትዳር ቪዛዎች ናቸው። እነሱ ምንም አይነት ቅደም ተከተል የላቸውም፣ ወረፋ የላቸውም። ይሄኛው ግን ቤተሰብ ለማምጣት ኢትዮጵያ ውስጥ ያሉ ልጆችን ኢትዮጵያ ውስጥ ያሉ ያገቡ ልጆች፣ ያላገቡ ልጆች ከ21 ዓመት በላይ ከ21 ዓመት በታች የልጅ ባል፣ የልጅ ሚስት፣ እናትና አባትን እነዚህን ለማምጣት የምንጠቀምበት ቀጠሮ ነው። ኤፍ1 ላይ የተቀጠራችሁ 08 ኖቬምበር 16 እስከዚህ ቀን በፊት ከሆነ እናንተ ይደርሳችኋል። ከዚህ ቀን በኋላ አይደርሳችሁም። ኤፍ2ኤ 01 ፌብራሪ 2024 የእናንተ ፕራዮሪቲ ዴት ከዚህ ቀን በኋላ ከሆነ ይደርሳችኋል። ኤፍ2ቢ 01 ዲሴምበር 16 ኤፍ3 08 ሴፕቴምበር 11 ኤፍ4 08 ጃንዋሪ 08 ሆኖ ወጥቷል ማለት ነው። በጣም ጥሩ ሁኔታ ላይ ያለው ኤፍ2ኤ የሚባሉት የቪዛ አይነቶች ናቸው። እዚህ ጋር እንደምትመለከቱት እነዚህ በጣም ጥሩ ስታተስ ላይ ናቸው። ቀረብ ያለ ነው። ሌሎቹ አብዛኞቹ ገና ሩቅ ናቸው። ምን ማለት ነው ይሄ ቁጥር ካላችሁን ከዚህ ቀን በፊት ያሉትን ቀጠሮዎች ገና እያዩ ነው ባክሎግ። ከዛ በኋላ ያሉትን አያዩም አሁን ላይ ማለት ነው። አያዩም ማለት ስለዚህ በ2024 በ2025 በ2026 ምናምን የተቀጠራችሁ ብዙዎቻችሁ አሁን ፕሮግራማችሁ አይደለም ማለት ነው። ኤክሴፕት ኤፍ2ኤ ቪዛ ላይ ያላችሁ የፋሚሊ ስፖንሰርን ጨርሰናል። ሁለተኛው የቪዛ አይነት በስራ የሚመጡ ነው። ወደ አሜሪካን ሀገር በስራ የሚመጡ ዜጎች ቪዛቸው አጠቃላይ በአምስት ይከፈላል። ኢቢ1፣ ኢቢ2፣ ኢቢ3፣ ኢቢ4፣ ኢቢ5 ተብሎ ለምሳሌ ኢቢ1 የምንላቸው ፕሮፌሰሮች፣ በዓለም አቀፍ ድርጅት የሚሰሩ የሚያስተዳድሩ እንደነዚህ አይነት ግለሰቦች የሚመጡበት ነው። አትሌቶች ምናምን ከፍተኛ ቦታ ላይ ያሉ። ኢቢ2 ስንመጣ ትንሽ ሌቭሉ ዝቅ ያሉ ሰዎች የሚመጡበት ነው። የተሻለ ችሎታ ያላቸው የተሻለ አድቫንስ ማስተርስ የተማሩ እነዚህ ሊመጡ ይችላሉ። ወደ ኢቢ3 ዝቅ እያልን ስንመጣ ደግሞ እነዚህ ዲግሪ ያላቸው እና የተሻለ የስራ ልምድ ያላቸው የሚመጡበት ነው። ወደ ኢቢ4 ስንመጣ ደግሞ ከነዚህ ውጭ ያሉ በሃይማኖት ተቋማት የሚያገለግሉ እንዳንድ የትምህርትና የሙያ አይነት ስለሚወሰድ እነሱ የሚመጡበት ቪዛ ነው። ኢቢ5 የምንለው ደግሞ ኢንቨስትመንት የሚሰሩ ናቸው። እናንተ የትኞቹ እንደሆናችሁ ለማወቅ ከፈለጋችሁ ከዚህ በፊት በእኛ ዩቲዩብ ቻናል አንድ ሰፊ ፓወርፖይንት አዘጋጅተናል። ተመልሳችሁ ሰርች ብታደርጉት ቪዛ ቡሌቲን የሚል ቶፒክ አለው። ከላይ ታዩታላችሁ። በሱ ገብታችሁ ማየት ትችላላችሁ። ፈርስት ከረንት ናችሁ። ምንም ቅደም ተከተል የለውም። አሁኑኑ ቪዛ ይደርሳችኋል። ለቃለ መጠየቅ ትጠራላችሁ። ሰከንድ የሆናችሁ 01 እዚህ ጋር እንደምትመለከቱት 01 አፕሪል 2024 ይላል። ትንሽ ይሻላል። ሰርድ ላይ ያላችሁ 22 አፕሪል 2023 ይሄ ማለት ኢቢ3 ማለት ነው። የእናንተም ትንሽ ከሌሎቹ ይሻላል። ከሰከንድ ቀጥሎ ነው ያለው ማለት ነው። አዘር 01 ሴፕቴምበር 2021 ተመድባቸዋል። ፎርዝ 01 ጃንዋሪ 2021 ተመድባቸዋል። ሰርቴን ሪሊጂየስ ወርከር የሃይማኖት መሪዎች 01 ጃንዋሪ 2021 ተመድባቸዋል። ሌሎቻችሁ ኤቢ5 ያላችሁ ወይም ፊፍዝ ላይ የተመደባችሁ በሙሉ ከረንት ናችሁ ማለት ነው። ወደ ዲቪ ሎተሪ ኒድ የዲቪ ሎተሪን ደግሞ ስንመለከተው እዚሁ ቪዛ ቡሌቲን ላይ የዲቪ ሎተሪ ተቀምጧል። እዚህ ጋር የምትመለከቱት ኬዝ ነምበር ነው። ሪጅን አፍሪካ፣ ኤሲያ፣ ኢሮፕ፣ ኖርዝ አሜሪካ፣ ኦሽኒያ፣ ሳውዝ አሜሪካ ኤንድ ዘ ካሪቢያን ተብሎ ተቀምጦላቸዋል። እነዚህ በሙሉ ዲቪ 2026 ሞልተው ያሸነፉ ዊነር ናቸው። የቪዛ ፕሮሰሱ ለጊዜው ታግዷል ይባላል፣ አልታገደም ይባላል። የጠራ መረጃ እስካሁን አልተገኘም። ዲቪ 2027 ወደፊት ግን ለጊዜያዊነት ታግዷል፣ ቁሟል። መሙላቱ አዲስ ፎር ኒው አፕሊካንት ነው። ዲቪ 2026 ዊነር ከዚህ በፊት ዲቪ ሞልተው የደረሳቸውና ፕሮሰስ ላይ ላላችሁ ደግሞ ይሄን ይመስላል። ኬዝ ነምበራችሁን አሁኑኑ አውጡና እዩትና ከዚህ ጋር መቼ እንደምትጠሩ ታዩታላችሁ ማለት ነው። ኬዝ ነምበራችሁ ከዚህ ከተጠቀሰው ቁጥር በፊት ከሆነ አሁን ቪዛ ይደርሳችኋል ማለት ነው፣ ትጠራላችሁ። ኦል ዲቪ ቻርጀቢሊቲ ኤሪያ ኤክሴፕት ዞስ ሊስትድ ሰፓሬትሊ የሚለውን ይሄን ኮለም ወደ ታች ትመለከታላችሁ ማለት ነው። ይሄን ኮለም ወደ ታች ትመለከታላችሁ። ወደ ጎን ኤክሴፕት የሚለውን ተውት። እዚህ ውስጥ ነው ኢትዮጵያ የምትገኘው ማለት ነው። ከዚህም ውስጥ አፍሪካ ውስጥ የሚለውን ኢትዮጵያ ታገኟታላችሁ። አፍሪካ ውስጥ 35000 ይላል ኬዝ ነምበር። ከ35000 ኬዝ ነምበር ወደ ኋላ ያላችሁ ያ ማለት 33000፣ 34500፣ 34900 ድረስ ያላችሁ አሁን ቪዛ ለእናንተ ነው። እድሉ የእናንተ ነው። ይህ ትልቅ ቁም ነገር ያለው መረጃ ነው። የተከበራችሁ አድማጭ ተመልካቾቻችን ከ35000 በላይ ኬዝ ነምበር ያላችሁ ግን አሁን አይደርሳችሁም። ቀጣይ ቪዛ ቡሌቲን ሲወጣ ተከታተሉ።
ተከታተሉ። ይሄው ዌብሳይቱን ነግረናቸዋል። እንዴት እንደምትጠቀሙበት አሳይተናቸዋል። ተጠቀሙበት። ኤሲያ፣ ኢሮፕ የነሱኛን አሁን ለጊዜው አይመለከተንም። ምናልባት ኤሲያ ውስጥ ሆናችሁ ዲቪ ሞልታችሁ፣ ኢሮፕ ሆናችሁ ዲቪ ሞልታችሁ የደረሳችሁ ኢትዮጵያውያን ካላችሁ ግን መረጃውን እዩት። ኤሲያ 15000 ይላል ኬዝ ነምበሩ፣ በጣም ትንሽ ነው እንደምትመለከቱት። ለአፍሪካ ነው ከፍተኛ ቁጥር የተሰጠው 15000 ኬዝ ነምበራችሁ ከ15000 በታች ያለ አሁን ቪዛ ይደርሳቸዋል። ኢሮፕ ውስጥ ያላችሁ 8500 ከዚህ ኬዝ ነምበር በታች ያለ ይደርሳቸዋል። ኖርዝ አሜሪካ ያላችሁ ከ20 በታች በጣም ትንሽ ነው። ኦሽኒያ ከ1100 በታች ያላችሁ አሁን ይደርሳቸዋል። ሳውዝ አሜሪካ ኤንድ ዘ ካሪቢያን ከ1850 በታች ያላችሁ አሁን ይደርሳችኋል ማለት ነው። ዲቪ ሎተሪ ሞልታችሁ በመጠባበቅ ላይ ያላችሁ በእኛ ዩቲዩብ ቻናልም በኮሜንት ላይ በርካቶቻችሁ ስለጠየቃችሁን ይህ እጅግ በጣም ለእናንተ ወሳኝና ጠቃሚ መረጃ ነው ብለን እናስባለን። የተከበራችሁ አድማጭ ተመልካቾቻችን ቪዛ ቡሌቲን በዚህ ተጠናቋል። ወደ ቀጣዩ መረጃ አልፈናል። የመጨረሻው መረጃ የተከበራችሁ አድማጭ ተመልካቾቻችን በእኛ የዩቲዩብ ቻናልም በኮሜንት አንዳንድ ዲያስፖራ ኢትዮጵያውያን ጠይቀውናል። ስለ ዌልካም ኮር የሚባል አንድ ፕሮግራም አለ። ዌልካም ኮር ይባላል። ሰርች ስታደርጉት ምናልባት ዌብ ላይ ሰርች ማርክ አድርጋችሁ በደንብ ማንበብ ከፈለጋችሁ ግን ዌልካም ኮር የሚለው መጨረሻ ላይ ፒኤስ አለው። ፒኤስ የሚል የማይነበብ ወይም ሳይለንት የሚሆኑ አሉት። ስለዚህ CORPS ዌልካም ካላችሁ በኋላ ስፔስ CORPS ይባላል ፕሮግራሙ። ዌልካም ኮር የሚባል ፕሮግራም ነው። እጅግ በጣም አስፈላጊ ፕሮግራም ነበር። ፕሮግራሙ እንዴት መሰላችሁ? አሜሪካን አገር የሚኖር ማንኛውም ዜጋ እድሜው ከ18 ዓመት በላይ የሆነ ስደተኞችን በስሩ አንዳንድ ሁለት ሊሆን ይችላል ቪዛ እየሞላ ስፖንሰር እያደረገ ወደ አሜሪካን ሀገር እንዲያስገባ የሚል ነበር። ይሄ በጣም አሪፍ ነበር። ወገን ለወገኑ አይነት ማለት ነው። አሁን ያለው ሁኔታ አሜሪካን ሀገር ያላችሁ ኢትዮጵያውያን እህቶቻችሁን፣ ወንድሞቻችሁን ይሄ እንኳን በጣም ከባድ ነው። ልጆቻችሁን፣ እናት አባታችሁን በተለይ ልጅና እናት አባት ነው በጣም ቀላሉ። ወንድምና እህትም ይቻላል፣ ግን በጣም ከባድ ነው። እነዚህን ነው ማምጣት የሚቻለው። አሜሪካን ሀገር ዘመድ የሌለው አይገባም ማለት ነው። ወይም ደግሞ በስራ ስፖንሰርነት ካልሆነ አይገባም አሜሪካን ሀገር። ዌልካም ኮር ግን አሜሪካን ሀገር ያለ ማንኛውም ሰው እንደ እህት እንደ ወንድም ትቆጥረዋለህ። አንተን ቪዛ ስፖንሰር አድርጎ አሜሪካን ሀገር ያስገባሃል ማለት ነው። ማንኛውም ሰው በቃ አንተ የተግባባኸው ሁሉ እህትህ ዘመድ መሆን አይጠበቅበትም። ይሄ ፕሮግራም ነበር። በጣም ጥሩ ፕሮግራም፣ በርካታ ኢትዮጵያውያን ሁሉ እየተጠቀሙበት ነበር። ይሄ ፕሮግራም ለአድማጭ ተመልካቾቻችን አም ሶሪ ሙሉ በሙሉ ተቋርጧል። ከተቋረጠ 1 ዓመት አልፎታል። ባለፈው ፕሬዚዳንት ትራምፕ ጃንዋሪ 2025 ላይ ነው ያቋረጡት ፕሮግራሙ። ነገር ግን አፕላይ አድርገው ፕሮሰሱ ፔንዲንግ ላይ የነበሩ አሉ። ፔንዲንግ አፕሊኬሽን አሁን ፕሮሰስ እየሆነ አይደለም፣ ገና እንደቆመ ነው። ውሳኔውን በትዕግስት ጠብቁ። እንግዲህ ሌላ ምንም ማድረግ አይቻልም። ውሳኔውን በትዕግስት ጠብቁ። ልክ እንደ አሳይለም ኬዝ አሁን አሳይለም ኬዝ ፓውዝ ሆኗል፣ እየታየ አይደለም፣ ውሳኔ እየተሰጠው አይደለም ማለት ነው። ይሄኛውም ዌልካም ኮር የሚባለው ፕሮግራምም ፓውዝ ሆኗል ለጊዜው። አፕላይ ያደረጉትም ፕሮሰሱ ፔንዲንግ ላይ ነው እና በትዕግስት ጠብቁ ለማለት ነው። አዲስ አፕሊኬሽን ግን አይቀበሉም፣ ተዘግቷል ሙሉ በሙሉ። አሳይለም አዲስ አፕሊኬሽን አልተዘጋም፣ ውሳኔው ነው የቆመው። እሱም ለማጣራት ማጣሪያ እያደረጉ ማሻሻያ እያደረጉ የፖሊስ ለውጥ እያደረጉ ስለሆነ ነው የቆመው። ዌልካም ኮር የሚባለው ፕሮግራም ግን ሙሉ በሙሉ ቁሟል፣ ተዘግቷል ማለት ነው። ጊዜያዊም አይደለም፣ ሙሉ በሙሉ ነው የታገደው። ዲቪ ሎተሪ በጊዜያዊነት ነው የታገደው። ይሄኛው ግን ሙሉ በሙሉ ተዘግቷል። ፖርታሉ ራሱ አፕላይ የምታደርጉበት አይሰራም፣ ዝግ ነው፣ ተዘግቷል ማለት ነው። እዚህ ደረጃ ድረስ ነው ያለን መረጃ። የተከበራችሁ አድማጭ ተመልካቾቻችን በቂ መረጃ አግኝታችኋል ብለን እናስባለን። ሁሉም የተላለፉት መልእክቶች አሜሪካን ሀገር ለሚኖር ዲያስፖራ የህይወቱ መርህ የሚሆኑ የሚጠቅሙ ጊዜ ሰጥቶ ቢያዳምጣቸው የሚያተርፍበት እንጂ የማያከስሩ ናቸው። የዩቲዩብ ቻናሉን ታዲያ ሰብስክራይብ አድርጎ የደወል ምልክቷን መጫን፣ እንደውም ጓደኛ ዘመድ ቤተ ዘመድ ካላችሁ ሁሉ ተጨማሪ አካውንትም ካላችሁ ሰብስክራይብ ማድረግ የሚገባቸው የዩቲዩብ ቻናል ለጓደኞቻችሁ ለቤተሰቦቻችሁ ሻይ ቡና ስትሉ በጋራ ስትሰባሰቡ እንደዚህ አይነት መረጃ የሚሰጣል እኮ። እስኪ ሰብስክራይብ ቢያንስ አድርገን እናበረታተው። ከዚህ አለፍ ያለ ደግሞ ለምን ቻናል ሜምበርሺፕ አንሆንም? ሱፐር ቻት ሱፐር ስቲከር በመስጠት ሰፖርት እናድርገው። ገንዘቡ እንኳን ሂዶ ባይጠቅመው አለንህን በለው፣ አይዞህን በለው። ተጨማሪ መረጃ ለማምጣት ጉልበት አቅም ይሆነዋል የምትሉም ማድረግ ትችላላችሁ። እናመሰግናለን። በሌላ ቪዲዮ በሌላ ፕሮግራም ታገኙናላችሁ። ሰናይ ቆይታ